ፋኖ ውጊያ ከጀመረ ወዲህ ለመጀመሪያ ጊዜ ድሮን ጥቃት ፈጽሟል። ይህ ተራ ዜና አይደለም። የኢትዮጵያን የጦርነት ታሪክ ለዘላለም የቀየረ የመብረቅ ድምፅ ነው። ጥቃቱ የተፈጸመው በሸዋሮቢት ከተማ በአድማ በታኝ ካምፖች ላይ ሲሆን ውጤቱም አስደንጋጭ ነው ተብሏል። ከ20 ያላነሱ ሰዎች ከፍተኛ ጉዳትን አስተናግደዋል። ነገር ግን ዓለምን ያስደነገጠውና አገዛዙን እንቅልፍ የነሳው ትልቁ ጉዳይ ፋኖ ይፋ ባደረገው ተንቀሳቃሽ ምስል ላይ የታየው ሚስጥራዊ የቴክኖሎጂ ሽግግር ነው። አንዲት ትንሽ ድሮን ግዙፍ አርፒጂ ተሸክማ በአየር ላይ ተንሳፋ ኢላማዋን አንድ በአንድ ስትለቅም እየታየበት ያ ትዕይንት የብረት ጋሻዎች ዘመን ማብቃቱን ለዓለም ያበሰረ ቀይ መለከት ሆኗል። ከአማራ ተራሮች እስከ ሩሲያ በረዷማ ምድር የጦርነትን ቅርጽ የቀየረው ይህ የገዳይ ንቦች ስልት ዛሬ በኢትዮጵያ ምድር በይፋ ተጀምሯል። ውጊያው የአንድ ወገን የበላይነት ያበቃበት፣ የታንኮች ግርማ ሞገስ የረከሰበትና ድሆችና የነጻነት ተዋጊዎች የአየር ኃይል ስልጣን የተረከቡበት የታሪክ መስቀለኛ መንገድ ተብሏል። ይህ ጥቃት በሸዋሮቢት ካምፖች ላይ ያደረሰው ጥፋት የመቅደሙ መጀመሪያ ብቻ ነው። ከዚህ በስተጀርባ ያለው ወታደራዊ ሳይንስ ግን እጅግ ጥልቅና አስፈሪ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች አብራችሁን ስትዘልቁ ይህች ትንሽ ድሮን እንዴት ግዙፉን የጦር ግንባር ሽባ እንደምታደርግና የነገዋ ኢትዮጵያ ወታደራዊ ሚዛን ለምንና እንዴት ወደማይመለስበት ምዕራፍ እንደተሸጋገረ እናስቃኛችኋለን። በተለይም በሸዋሮቢት የታየው የፋኖ የመጀመሪያው የድሮን ጥቃትና የአርፒጂ ትጥቅ በኢትዮጵያ ለዘመናት የቆየውን የመንግስት የአየር ላይ የበላይነት ትረካና ወታደራዊ የኃይል ሚዛን እንዴት በቋሚነት ቀየረው። የአማራ ክልል ሰንሰለታማ ተራሮችና ሸለቆዎች ለዲጂታል ደፈጣ ውጊያ ኤፍፒቪ ድሮንስ የሚሰጡት ስልታዊ ብልጫ የፌዴራል መንግስቱን ግዙፍ የታንክና የከባድ መሳሪያ ኃይል እንዴት ከጨዋታ ውጭ እንዲሆን ያደርገዋል። እነዚህ በትንሽ ወጪ ከፍተኛ ጥፋት የሚያደርሱ ድሮኖች በመንግስት ላይ ከሚያደርሱት ከፍተኛ የሀብት ብክነትን ባለፈ በሰራዊቱ የሰንሰለትና በወታደሩ ሞራል ላይ የሚፈጥሩት የእንቅስቃሴ ሽባነት እስከምን ድረስ ይዘልቃል? እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዚያ በጠራራ ሰማይ ስር በእነዚያ ሰንሰለታማ ተራሮች ግርጌ ጸጥ ባለው ድባብ ውስጥ ድንገት የሞት ዝማሬ ጢዝ ይላል። ይህ ድምፅ ተራ የነፋስ ሽውታ ሳይሆን የብረት ጋሻዎችን የሚያቀልጥ፣ የታንኮችን ግርማ ሞገስ የሚያረክስና የጦርነትን ታሪክ በአዲስ ቀለም የሚጽፍ ረቂቅ የቴክኖሎጂ ኃይል ነው። ትናንት በታሪክ መጻሕፍት እንደምናነበው ጦርነት በትልቅነትና በብዛት በከባድ መሳሪያዎች ድርብ ድምፅና በጀቶች ነጋሪት ይለካ ነበር። ዛሬ ግን ያ ሁሉ ግርማ ሞገስ $500 በማትሞላ በሰው ልጅ በምትሰራና በፈጣን ትንኝ መሰል የዲጂታል ጥበብ እየተቀየረ ይገኛል። የፋኖ ኃይሎች በአማራ ተራሮች ላይ ይፋ ያደረጓቸው እነዚህ ኤፍፒቪ ድሮኖች ተራ መሳሪያዎች ሳይሆኑ የነጻነትና የቴክኖሎጂ ትዳር የሚያበስሩ የኃይል ሚዛን ከትልልቆች ወደ ትንንሾች ያሸጋገሩ የጥበብ ውጤቶች ናቸው። ይህንን ረቂቅ ቴክኖሎጂ ስንመለከት ኦፕሬተሩ በቪዲዮ መነጽር ውስጥ ሆኖ የድሮኑን አይን ተውሶ በሰማዩ ላይ ሲቀዝፍ ድሮኑ የነፍሱ ቅጥያ ሆኖ ወደ ኢላማው ይምዘገዘጋል። በሰዓት እስከ 150 ኪሎ ሜትር የሚከንፉት እነዚህ የፕላስቲክ ንቦች $1,000,000 ብረት የለበሱ ታንኮችን እንደ ሰም የሚያቀልጡ $1,000,000 በጀት የሚጠይቁ ጀቶችን ሚና የሚተኩ የድሃው አየር ኃይል ውጤቶች ናቸው። ከአድዋ ተራሮች እስከ ሩሲያ በረዷማ መሬቶች፣ ከዩክሬን የዶንባስ ግንባሮች እስከ አማራ ሸለቆዎች ድረስ የታየው ትልቁ ቁም ነገር የብረት ብዛት ለድል ዋስትና ለመሆኑ ነው። እነዚያ በሺዎች የሚቆጠሩ የታንክ መንጋዎች በእነዚህ ትናንሽ ድሮኖች ተመተው የብረት ቆሻሻ ሆነዋል። ያ እውነት ዛሬ በአማራ ሰማይ ስር በአዲስ መልክ እየተደገመ ይገኛል። የአማራ መልክዓ ምድር ለእነዚህ ድሮኖች የተለየ ውበትና አውዳሚ ኃይል ይሰጣቸዋል። እነዚያ ግዙፍ ሰንሰለታማ ተራሮች፣ ጥልቅ ሸለቆችና የማይደፈሩ ገደሎች ለከባድ መሳሪያዎችና ለታንኮች እንደ እስር ቤት ሲሆኑ፣ ለድሮኖች ግን የጥቃት መነሻና መደበቂያ ገነቶች ናቸው። ተዋጊው ራሱን በገደል ስር ደብቆ ድሮኑን ብቻ እንደ ቀስት በመወርወር 10 ኪሎ ሜትር ርቀት ላይ ያለን የጠላት ምሽግ ወይም የመድፍ ክምችት ማውደም ይችላል። ይህ የደፈጣ ውጊያን ወደ ዲጂታል ከፍታ ያሸጋገረ፣ ፊት ለፊት መጋፈጥን ትቶ በረቂቅ ብልሃት ማጥቃትን የመረጠ አዲስ ስልት ነው። ድሮኑ በላዩ ላይ የታጠቀው የአርፒጂ 7 ራኬት ጭንቅላት ወይም የኤፍ1 እጅ ቦምብ ድሮኑ ወደ ተንቀሳቃሽ ሚሳኤልነት ይቀይረዋል። ራኬቱ በራሱ መወንጨፊያ ቢተኮስ ጥቂት 100 ሜትሮችን ብቻ አልፎ የሚወርቅ ሲሆን፣ በእነዚህ ድሮኖች ጀርባ ላይ ሲጫን ግን አንጎልና ክንፍ አገኝቶ እስከ ጠላት ልብ ድረስ ዘልቆ ይገባል። ይህ የታክቲክ ለውጥ ብቻ ሳይሆን የሀብት ማስሟጠጥ ጦርነትም ነው። መንግስት አንድን ታንክ ለመግዛት ከሚያወጣው በሚሊዮን የሚቆጠር ዶላር አንጻር ፋኖ በጥቂት ሺህ ብሮች ያንን ታንክ አመድ ማድረጉ
ያገዛዙን የኢኮኖሚ አቅም ሽባ የሚያደርግና የጦርነት በጀቱን የሚያመክን ሲሆን፣ በሌላ በኩል ደግሞ በታሪክ ታይቶ የማይታወቅ የፍርደ ገምድል ጦርነት ምሳሌ ሆኖ ይጠቀሳል። የዚህ ቴክኖሎጂ አስፈሪው ገጽታ ግን በአካል ከሚያደርሰው ጥፋቱ በላይ በሰው ልጅ አእምሮ ላይ የሚፈጥረው ሽብር ነው። ወታደሩ ከፊት ለፊቱ ካለው ተዋጊ ጋር መጋፈጥን አያውቅም። ነገር ግን ከየት መጣ ሳይባል ከሰማይ ለሚወርድና ለማያየው ሞት ምንም መከላከያ የለውም። ያ የድሮን ቀጭን ንዝረት በወታደሩ ጆሮ ላይ ሲያቃጭል በየትኛውም ቦታ ደህንነት የለም የሚል የሞት መልእክት ይዞ ይመጣል። በምሽግ ውስጥ መደበቅ፣ በዛፍ ስር መሸሸግ ወይም በጨለማ መጓዝ ድሮንን አይከለክለውም። በሌሊት የሙቀት መለኪያ ካሜራዎችን የታጠቁት እነዚህ ድሮኖች ጨለማን እንደ ብርሃን እያዩ የጠላትን እንቅስቃሴ ይከታተላሉ። አዛዦችን ከድንኳናቸው፣ ተኳሾችን ከምሽጋቸው ለይተው ይመታሉ፣ ይደመስሳሉ። ይህ ስነ ልቦና የጫና ሰራዊቱ የተስፋ መቁረጥ አረንቋ ውስጥ እንዲገባና የሰንሰለቱን እንዲበጣጠስ የሚያደርግ ረቂቅ ሰይፍ ነው። ድሮኖቹ እንደ መንጋ ሲላኩ ደግሞ ጥፋቱ እጥፍ ድርብ ይሆናል። አንደኛው የጠላትን ራዳርና የኤሌክትሮኒክስ መከላከያ ሲያደናቅፍ፣ ሌላኛው ክፍተቱን ተጠቅሞ ወደ ታንኩ ደካማ ጎን ወይም ወደ ነዳጅ ማከማቸው ይወርዳል። ይህ የዲጂታልና የሜካኒካል ውጊያ ውህደትን የድሮን የውጊያ ስልት ጊዜው ያለፈበትና ፋይዳ ቢስ ያደርገዋል። እነዚህ ድሮኖች የሚገጣጠሙት በፋብሪካ ሳይሆን በፈጠራ በበለጸጉ ወጣቶች እጅ መሆኑ ደግሞ የትግሉን ሚስጥራዊነትና ተለዋዋጭነት ይጨምረዋል። አንድን ድሮን ለመምታት መንግስት የሚጠቀመው ጸረ ድሮን መሳሪያ ወይም ሚሳኤል ከድሮን ዋጋ በ10 ሺህ እጥፍ የሚበልጥ መሆኑ ጦርነቱ በረዘመ ቁጥር አሸናፊው ማን እንደሚሆን ፍንጭ ይሰጣል። የሩሲያና የዩክሬን ጦርነት እንዳስተማረው የታንክ ጋሻዎች አሁን ከድሮን ጥቃት ለመከላከል አቅም የላቸውም። በብረት የተገነባው ሁሉ በእነዚህ ትናንሽ ሰማያዊ ገዳዮች ፊት ተጋላጭ ነው። የፋኖ ተዋጊዎች አሁን ይህንን ዓለም አቀፍ ወታደራዊ ሳይንስ ከራሳቸው ጽናትና መልክዓ ምድራዊ ብልጫ ጋር አቀናጅተው ታጥቀውታል። ድሮን ወደ ጠላት ሲጠጋ የሚሰማው ድምፅ ለጠላት የሞት ደወል ሲሆን፣ ለነጻነት ታጋዮቹ ግን የአሸናፊነት ዜማ ነው። የፌዴራል መንግስቱ ሰራዊትን በታንክና በመድፍ ብዛት ሊመካ ይችላል። ነገር ግን በእነዚህ ድሮኖች ፊት ያ ሁሉ ብረት እንደ ሰም የመቅለጥ ዕጣ ፈንታ ይገጥመዋል። የሰው ሰራሽ አስተውሎትና የርቀት መቆጣጠሪያ ቴክኖሎጂዎች በባዶ እጅ የሚንቀሳቀሰውን ተዋጊ ወደ የአየር ላይ ሀያልነት ቀይረው ታል። ይህ በአማራ ተራሮች የተጀመረ የቴክኖሎጂ ጉዞ የኃይል አስተላለፉን ወደ ህዝባዊ ኃይል ያጋደለ መሆኑን እናያለን። የፌዴራል መንግስቱ የነበረው የሰማይ የበላይነት አሁን የሁለቱም ወገን ሆኗል ማለት ይቻላል። እንዲያውም ይበልጥ የፈጠራ አቅም ባለው ወገን እጅ ወድቋል። እነዚህ ድሮኖች በሀገር ውስጥ በቀላሉ ሊገጣጠሙ መቻላቸውና የተወሳሰበ የሎጂስቲክስ ሰንሰለት የማይጠይቁ መሆናቸው ትግሉን ዘላቂነት የማይበገር ያደርጉታል። ከዩክሬን ሜዳዎች እስከ አማራ ጫፎች ድረስ የታየው እውነት አንድ ነው። 21ኛው መቶ ክፍለ ዘመን ለግዙፍ የብረት ክምችት ሳይሆን ለረቂቅ ቴክኖሎጂ ብልሃት የሚገዛ ዘመን ነው። የታንኮች ዘመን አብቅቷል። የመድፎች ድምፅም በድሮኖች ንዝረት ተውጧል። ዛሬ ታሪክ የሚጻፈው በሰማይ ላይ በሚበሩት በእነዚህ ገዳይ ንቦች ክንፍ ላይ ነው። ጥበብና ቆራጥነት ሲጣመሩ ደግሞ ታንክና ከባድ መሳሪያዎች እየፈራረሰ የብረት ክምችት ከመሆን አይዘሉም። የጦርነቱ ፊት ተቀይሯል። የሀያላን ሚዛኑም በእርግጥ እየተዛባ መስሏል። ከአማራ ተራሮች የሚሰማው ያ ቀጭን የድሮን ድምፅ የአንድን ስርዓት መውደቅና የአዲስ ወታደራዊ ምዕራፍ መጀመርን የሚያበስር የለውጥ ነጋሪት ሊሆን እንደሚችል አያጠራጥርም እየተባለ ይገኛል። ይህ ኃይል ነገ ደግሞ ወደ ስብስብ ድሮኖች፣ በሰው ሰራሽ አስተውሎት ወደሚመሩ ጥቃቶች ሲሸጋገር አሁን የምናየው አስደማሚ ታሪክ የመንደሩ መጀመሪያ ብቻ ይሆናል። ሰማዩ አሁን የነጻነት ታጋዮች ሆኗል። ምድሩም ለብረት ጋሻዎች የማይመች ቶን ሆኖ ቀጥሏል። የድሮኖች ዘመን መጥቷል። የታሪክ መንኮራኩርም ወደ አዲሱ ምዕራፍ በፍጥነት እየተሸጋገረ ይመስላል። የዚህ ትንታኔ ጥልቀት የሚመነጨው ድሮኖቹ በጦር ሜዳ ላይ ከሚያሳዩት ተግባራዊ እንቅስቃሴ ብቻ ሳይሆን በወታደራዊ ሳይንስ ውስጥ ካመጡት ስር ነቀል ለውጥ ጭምር ነው። ቀደም ሲል አንድን ጦር ለማሸነፍ ግዙፍ የአየር ኃይልና የረጅም ርቀት ሚሳኤሎች የግድ አስፈላጊ ነበሩ። አሁን ግን በአንድ ትንሽ ቦርሳ ውስጥ የሚሸከሙት ድሮኖች ያንን ሁሉ ሚና ተክተዋል፣ በመተካት ላይ ናቸው። ፋኖ ይህንን ቴክኖሎጂ የታጠቀው በምክንያት ነው ይላሉ። ጠላት በብረት ጋሻውና በብዛቱ ሲመካ፣ እርሱ ግን በመረጃና በብላት መመካትን መርጧል። እያንዳንዱ የድሮን በረራ በሰራዊት እዝ ውስጥ ትልቅ መደናገጥን ይፈጥራል። አዛዦች መመሪያ መስጠት አይችሉም። ወታደሮቹም ከመደበቂያቸው መውጣት ይፈራሉ። ይህ ሁኔታ ጦርነቱን ከአካል ወደ አእምሮ ይገፋዋል። በስተመጨረሻም ድሉ የሚመዘገበው በብረት ጥንካሬ ሳይሆን በሀሳብ የበላይነት ይሆናል። በእርግጥ በእነዚያ ሰማይን በሚዋጥጡት የአማራ ተራሮች አናት ላይ ትናንት በጀግንነትና በፉከራ የታጀበው የደፈጣ ውጊያ ዛሬ ፊቱን ወደ ረቂቁ የኤሌክትሮኒክስ ምህዋር አዙሯል። ይህ ሽግግር ተራ የትጥቅ ለውጥ ሳይሆን የመላው ኢትዮጵያ ወታደራዊ ዶክትሪን ወደማይመለስበት የታሪክ መስቀለኛ መንገድ የገባበት የታላቅ አብዮት ማሳያ ነው። የፌዴራል መንግስቱ ሰራዊት በታንኮች ብረትና በመድፎች ግዙፍ ድምፅ ተማምኖ ወደ ሸለቆዎች ሲወርድ ከፊቱ የሚጠብቀው የሚታይ ተዋጊ ሳይሆን እንደ ነፋስ የማይጨበጥና እንደ መብረቅ ቀድሞ የሚወርድ የዲጂታል መዓት ነው።
ኤፍቢቪ ድሮኖች አሁን የአማራን ተራሮች ወደማይደፈሩ የኤሌክትሮኒክስ ምሽጎች ቀይረዋቸዋል። ቀደም ሲል የሰራዊቱ የሎጂስቲክስ መስመር ወይም ስንቅና ትጥቅ የሚያጓጉዙ የጭነት መኪኖች ከጦር ግንባር ርቀው ስላሉ ደህንነታቸው የተጠበቀ ይመስል ነበር። ዛሬ ግን ያ የኋላ ደህንነት የሚባለው ወታደራዊ ጽንሰ ሀሳብ ሙሉ በሙሉ ፈርሷል። እነዚህ ድሮኖች እስከ 20 ኪሎ ሜትር ዘልቀው በመግባት የነዳጅ ማከማቻዎችን፣ የጥይት መጋዘኖችንና የእዝ ማዕከላትን ለይተው ሲመቱ ሰራዊቱ ግንባር ላይ ሳይሆን በጀርባው በኩል ደም እንዲፈሱ ያደርጉታል። ይህ የአቅርቦት ሰንሰለት መበጣጠስ የሚባለው ወታደራዊ ስልት ትልቁን ጦር ያለ ጥይትና ያለ ምግብ ተራራ ላይ አግቶ እንዲሞት የሚፈርድበት ጨካኝ ግን ደግሞ እጅግ ውጤታማ የሆነ የብልሃት ጦርነት ነው። በዩክሬን በረዷማ ምሽጎች ውስጥ የታየው ያ አስፈሪ የሰውና የቴክኖሎጂ ፍጥጫ አሁን በኢትዮጵያ ሞቃታማና ወጣ ገባ መሬቶች ላይ በአዲስ መልክ ሲተረጎም ትልቁን ድርሻ የሚይዘው የኢንፎርሜሽን የበላይነት ይሆናል። የፋኖ ኦፕሬተሮች በድሮኖቻቸው አማካኝነት የጠላትን እንቅስቃሴ እንደ እጃቸው መዳፍ ቁልጭ አድርገው እያዩ የትኛው ታንክ የትኛው ጋሻ ላይ ቀዳዳ እንዳለው የትኛው መድፍ ጥይት እየጫነ እንደሆነ በሰከንዶች ልዩነት መረጃ ይለዋወጣሉ። በዚያም ላይ ይህ መረጃ ወደ ጥቃት የመቀየር ፍጥነት ግዙፍና በቢሮክራሲ የተተበተበውን የመንግስትን የጦር መዋቅር በእጅጉ ይበልጠዋል። መንግስት ትዕዛዝ እስኪያስተላልፍና ጀቶችን እስኪያሰማራ ድረስ የፋኖ ድሮኖች ተልዕኳቸውን ጨርሰው ወደ መደበቂያቸው ተመልሰዋል። ከዚህም በላይ እነዚያ ድሮኖች የጦርነትን ዲሞክራሲያዊነት እያበሰሩ ናቸው። ቀደም ሲል አየር ላይ የበላይ ለመሆን በሚሊዮን የሚቆጠር ዶላርና የውጭ ሀገራት ይሁንታ ያስፈልግ ነበር። ዛሬ ግን በአንድ ትንሽ ክፍል ውስጥ ተቀምጠው በሚሰሩ ወጣቶች እጅ የመላው አየር ኃይል ሚና ተተክቷል። ይህ የቴክኖሎጂ ስርገት ለዘመናት የቆየውን የመንግስታትን የኃይል ሞኖፖሊ ወይም ሞኖፖሊ ኦፍ ቫዮላንስ አፍርሶታል። ኃይል አሁን ያለው በታንክ ማማ ላይ ሳይሆን በድሮን መቆጣጠሪያ ስክሪን ላይ ነው። በሰራዊቱ ውስጥ የሚፈጥረውን የእንቅስቃሴ ሽባነት ነው። ወታደሩ ከሰማይ በሚመጣ ጥቃት ምክንያት ከቦታ ቦታ መንቀሳቀስ ሲፈራ ጦርነቱ ለመንግስታት የማይገፋና የማይጨበጥ ረግረግ ይሆንበታል። የታንክ አዛዦች ከብረት ማማዎቻቸው ወጥተው አካባቢያቸውን ለመቃኘት እንኳ አይደፍሩም። ምክንያቱም ያቺ ቀጭን ድምፅ የምታወጣውን ድሮን የታንክ ደካማ መገጣጠሚያ ለይታ ለመግባት የሚፈጅባት ሰከንድ ብቻ ነው። ይህ ሁኔታ ለመንግስትን ወደ ከፍተኛ ውጪ ይገፋዋል። ድሮኖችን ለመከላከል ሲባል የሚገነቡት የኤሌክትሮኒክስ ማደናቀፊያዎች በራሳቸው ለድሮን ጥቃት ጠቋሚ ምልክቶች እየሆኑ መጥተዋል። ፋኖ ደግሞ የሲግናል ድግግሞችን በመቀያየርና አርቲፊሻል ኢንተለጀንስን በመጠቀም እነዚህን ማገጃዎች እየሰበረ መግባቱ የጦርነቱን ደረጃ ወደ ላቀ ቴክኖሎጂ ፍጥነት ከፍ አድርጎታል። ጦርነቱ አሁን በሰው ኃይል ብዛት ሳይሆን በኮምፒውተር ኮዶችና በወረዳዎች ብልሃት የሚወሰንበት ምዕራፍ ላይ ደርሷል። በስተመጨረሻም ከአማራ ተራሮች የሚነሳው ይህ የድሮን ማዕበል የኢትዮጵያን ወታደራዊ ታሪክ ብቻ ሳይሆን የቀጠናውን የኃይል ሚዛን የሚቀይር ይሆናል እየተባለ ነው። አምባገነን ስርዓቶች ህዝባቸውን በብረት ለመጨፍለቅ የሚያደርጉት ጥረት በእነዚህ ትናንሽ ግን ገዳይ መሳሪያዎች አማካኝነት ዋጋ ቢስ እየሆነ መጥቷል። ድሮኑ የድሆች መከላከያ፣ የጭቆና ሰባሪና የነጻነት አብሳሪ ሆኖ ብቅ ብሏል። ታሪክ ራሱን በድጋሚ እየጻፈ ነው። ትናንት በአድዋ ተራሮች ላይ በጦርና በጎራዴ የተመዘገበው ድል ዛሬ በኤሌክትሮኒክስና በድሮን ቴክኖሎጂ እየታደሰ ይገኛል። የታንኮች ዘመን አብቅቷል። የብረት ጋሻዎችም እንደ ወረቀት ተቀደዋል። በሰማይ ላይ የሚበሩ እነዚህ የፋኖ ንቦች አዲስቷን ኢትዮጵያን የነጻነት ሰንደቅ ዓላማ በቴክኖሎጂ ክንፎቻቸው ላይ ተሸክመው እየበረሩ ይመስላሉ ይላሉ። አገዛዙ የቱንም ያክል ቢታጠቅ የህዝብን የፈጠራ አቅምና የነጻነት ጥማት የታጠቀን ድሮን ሊያቆም የሚችል ምንም አይነት መሳሪያ በምድር ላይ አይገኝም ብለዋል በጉዳዩ ላይ አስተያየታቸውን የሰጡን አንድ ወታደራዊ ምንጭ። ሰናይ ጊዜ ተመኝተን በዚሁ እንሰናበታለን።